ፌደራል ፖሊስ ነኝ። ፌደራል ፖሊስ ነክ yes ይሄ ሰው ሞቶ ምረሳ ሰው ነበር። እግዚአብሔር ከመኪና ተገልብጬ ከዚህ ጋር ተጎዳሁ ተረፍኩኝ። 21 ሰው ነበር። አንድ ሰው ሞተ። ወደ 4 ሰው እዚህ ጋር አንገት ተቀጨ፣ የተሰበረ ኢቨን ሆስፒታል ራሴን ያወቅኩት። ከማል የሚል ስማየው ክፍለ ሀገር ጦንቃይ ነው። ከማል የሚባል ጦንቃይ ነው። አዎ ቡታ የአባቴ አባት ስም ነው። የአባቴ አባት በአማካፋለ ቡታ አያቴ ነው ማለት ነው። በጌታ ያልሆኑ ሰዎች ኋላ በጣም ብዙ አባቴ ሙስሊም ነው። አባቴ ሌላ ሚስት አግብቶ ከሷ ጋር ነው የሚኖረው። እናቴና እኔ ክርስቲያን። አንተ ደግሞ ትልቅ ብቸኝነት ይሰማል። ወንድም የሚላቸው ነው። አንተ ብቻ ነህ። አንድ ሰው ዛሬ ከሰዓት ሁሉ ነገሩ ይለቀቃል። ባንቺ ዙሪያ እንደዚህ የሆነ ፍተሻ ላይ ያለ መንፈስ አለ፣ ግን ሐሳቡን እግዚአብሔር ዜሮ አድርጊያለሁ አለ። አሜን። ታያለሽ። ይሄ እሳት ዝም አትልም። አሜን። እግዚአብሔር በጸጋዬ አንደበቴን ይከፍታል አለ። አሜን። ውሰዳው። አንድ ጎኒ ላይ ዝም ብሎ የሆነ ስሜት እንዲመጣ ክፍል አድርጎ እንዲያሚ ጠላት በጣም እየታገለ ነው። ምንድነው የሚሰማው? አንዳንድ ጊዜ እዚህ አካባቢ ዝም ብሎ እንደ ህመም አይነት ነገር ይሰማል። አንተ በተወለድክበት ቅርብ ቦታ ላይ ትልቅ ቸርች አየው። አንድ ትልቅ ቸርች ድሮ የሚያገለግልበት ቸርች ነው። እዛ አንተን አይቼ አንድ ጌታውን የሚል ስማ ያለው ያጎቴ ልጅ ነው። አንተ እግዚአብሔር ኑር ብሎ ፈቅዶልሃል። በትክክል ከባድ የሆነ ጠባብ መንገዶችን አልፈሃል። እውነት ነው። ማይታለፉ መንገዶች። በትክክል ከጉርጓድ ነው የወጣሁት። ከጉርጓድ 2005 ከጉርጓድ ወደዛ ወደ ጋምቤላ አካባቢ ትምህርት እንደጨረስኩት ራስን ለማሻሻል ብዬ ወርቅ የሚቆፈርበት ቦታ እጄ የተወሰነ ጉርጓድ የሆነ ሚሶሶ የሚባል ነገር አለ። ተቆረጠ። ጥቂት 30 በላይ የሆኑ ሰዎች ወደ ውስጥ የገቡ አሉ። እንግዲህ እኔ እየወጣሁት እያለው ያ መሬቱ ተደረመሰ። 30 የሚያክሉ ይዘው ቀርቶ ከኔ ከዚህ በታች ተይዞ አፉን ስለያዝኩት ነው ብቻ የተረፍኩት። ለ20 ቀን ራስን አላውቅም። እንግዲህ ያው የእግዚአብሔር አጀንዳ ከልጅነት ጀምሮ በእኔ ላይ ስላለ ኑር ተብዬ ነው ሁለተኛ እድል ያገኘው ልጅ ነው። ይሄን ጌትነት የሚል ልጅ አይቼ አንተን ያጎትን ልጅ አይቼ የማከላከያ አይነት ልብስ ያለው የክልሉ እንትን ልዩ ኃይል ነው። የክልሉ ልዩ ኃይል ነው። ሰራዊት ነው ማለት ነው። እድሜ ከሆነ ላንተ ራሴ በህልም አይቴ እውነት ነው ብሎኛል ጌታ ብሏል። የታምራት አገልግሎት ነው የምታገለግለው። እግዚአብሔር አምላክ በቃ እስክባል ድረስ እድሜ ባርክ ያሏል። አንተ ደግሞ ለውፍረቴ አትፍራ። አንተ ይሄን ቢታክልም አንተ ላይ ጉንፋን አይቀመጥም። ሽሮ ነው የሚበላው፣ ሌላ ነገር አይደለም። ግን ሽሮ ቢበላም እግዚአብሔር ይመስገን። አራትም አሁን ባል የላችሁ? ባል የለም፣ ሞቷል ሁሉ። የአራታችሁም ባል ሞቷል። ዛሬ ከዚህ ቤተሰብ መሃል መርገም ሰብራለሁ። አሜን። እኔ አንቺን እያየሁሽ አንድ ተሾመ የሚባል ሰው አየሁ። ወንድምሽ ነው። የት ነው ያለው? ወላይታ ነው። ወላይታ። አዲሴ። አቤት። ማን ነው ስምሽ? አዲሴ። በሐዘኑ ወንበር ሊያስቀምጣችሁ አንድ እርምጃ የቀረውን መንፈስ እግዚአብሔር መትቻለሁ አለ። አሜን። ልክ ነው። እግዚአብሔር ሰው አንድ ወንድም ያለ 4 ዓመት ነው። አንዱ ያለው መሞት። ሌላ አንድ ነበር ወንድም፣ እሱ ሞቷል። አሁን የቀረው ተሾመ ብቻ ነው። አንድ ተመስገን ይባል ሰው ያለ አጎትሽ ነው። ለንተ አንድ ቃል ሳወጣ እግዚአብሔር በአራቱ ማዕዘናት የተከፈተ በር ሰጣለሁ አለ። አሜን። አንተ በቅንነት እየሄድክ እየተመላለስክ ቆይታል። ነገር ግን አንተ ብዙ ካደክ
ለእግዚአብሔርም ለደሆችም እኔ እኖራለሁ ብለህ በራሴ ቃል ገብታል። እግዚአብሔር ሰው ልክ አንተ ለእግዚአብሔር ቤትም ለሚራቡትም ለሚጠሙትም እኔ እኖራለሁ አሜን ለራሴ ብቻ አልኖርም ብለህ በሕይወት ስለወሰንክ ብዙ በረከቶች ወደ አንተ የሚመጡበትን መንገድ ሊዘጋ የሚንቀሳቀስ መንፈስ አየው። እግዚአብሔር መጥቷል። አሜን የሆነ ጥላ ከፊት ሲገፈፍ ያለው አሜን። ፌደራል ፖሊስ ነኝ። ፌደራል ፖሊስ ነክ yes አሁን ደግሞ ከፌደራል ፖሊስነት ወደ መንግስት ደህንነት አሜን እግዚአብሔር ሽፍት ሲያደርግ ያለው አሜን አሜን። እግዚአብሔር ሰው ለቤተ መንግስት አሜን ቁልፍ የሆኑ ስፍራዎችን አሜን እግዚአብሔር ላንተ አሳልፎ ይሰጣል። አሜን። እግዚአብሔር ሰው አሁን ፌደራል ፖሊስ ነኝ። ፌደራል ፖሊስ ሹፌር ነኝ። የከባድ መኪና አሳልፈ ሰጠው። አሜን። አንተን እግዚአብሔር ወደ ኃያላን ሲያቀላቅላ ያለው አሜን። ከትንሽ ጊዜ በኋላ ላንተ ገርድ ተመድቦ እንቅስቃሴ ተጀምራለህ። አሜን። ይሄ ጉባኤ ምስክር ይሁን። አሜን። እግዚአብሔር ለዚህ ሰው ለብዙዎች የተከለከለውን ስፍራ አሳልፈ ሰጥቻለሁ አለ። አሜን። ይሄ ሰው ሞቶ የሚረሳ ሰው ነበረ። እግዚአብሔር ከመኪና ተገልብጬ ከዚህ ጋር ተጎዳሁ፣ ተረፍኩኝ። 21 ሰው ነበር፣ አንድ ሰው ሞተ። ወደ 4 ሰው እዚህ ጋር አንገት ተቀጨ፣ የተሰበረ ኢቨን ሆስፒታል ራሴን ያወቅኩት። አንተም ከመኪና ተገልብጬ ሞቶ የሚረሳ ነበረ፣ የሚረሳ ሰው ነበረ። እግዚአብሔር ግን ዓላማ አለ አለኝ። አሜን። በዚህ ሰው ላይ ዓላማ አለኝ አለኝ። አሜን። እግዚአብሔር ወዳለው ስፍራ የሚደርስ እግር ይታየኛል። አሜን። እደርሳለሁ የሚል ሰው አሜን። እግዚአብሔር ወዳለው ስፍራ ትደርሳላችሁ። ደርሴ የምትረከበውን ወንበር ያለው አሜን። ቁልፍ በሆነ ስፍራ ላይ እግዚአብሔር ቦታ ሲሰጥ ያለው አሜን። የገንዘብ ቁጥር እስከምትረሳ አሜን። የምትባረክበት ጊዜ ቅርብ ነው። አሜን አሜን። እግዚአብሔር አሜን። አንተም የኔን ስም ታስጠራለህ፣ እኔም ስሜን አስጠራለሁ አለ። አሜን። ከማል የሚል ስም አየው። ክፍለ ሀገር ጦንቃይ ነው። ከማል የሚባል ጦንቃይ ነው። የሆነ ሰዎችን ትብብር ከዙሪያ ያፈርሳለሁ። አሜን። በአንድ ሰው በኩል አልፎ ከነዚህ ከሁለት ሰዎች መሃል ያንተ የሆነ ነገር እንዲቆለፍ የተደረገ ውይይትም ድርግትም አየው። እግዚአብሔር ግን ስር እንዳይኖረው ነቅያለሁ አለ። አሜን አሜን። ደጅ አይቆለፍም። አሜን። ጥሩ ጌታን ትወዳለህ። ጌታ ጋር አሁንም ለወደፊትም መኖር ትፈልጋለህ። ወደ ኋላ ግን አለፍ ስል ቡታ የአባቴ አባት ስም ነው። የአባቴ አባት በአማካፋለ ቡታ አያቴ ነው ማለት ነው። በጌታ ያልሆኑ ሰዎች ኋላ በጣም ብዙ አባቴ ሙስሊም ነው። አባቴ ሌላ ሚስት አግብቶ ከሷ ጋር ነው የሚኖረው። እናቴና እኔ ክርስቲያን። እጅግ ከተሳካላቸው ሰዎች የመጀመሪያ ሰው ሆነ እድሜን ትጨርሳለህ አለ። አሜን አሜን። ከዚህ በኋላ ማያቂ ኢትዮጵያዊ አይኖርም። አሜን። የአንድ ሰው ስም አሜን እንዲሁ አየር ላይ አሜን ሲገን ይታየኛል። አሜን። እግዚአብሔር የቀለላችሁበትን ዘመን ያብቃላችሁ። አሜን። አጠገብ ያለውን ሰው ጨብጥና መቼም ቀላል ሰው አትባልም በለው። ቀላል ሰው አትሆንም በለው። አንተ ደግሞ ትልቅ ብቸኝነት ይሰማል። ወንድም የሚላቸው አንተ ብቻ ነህ። እግዚአብሔር ግን ካጠገቢ ነው። አሜን። እግዚአብሔር ከፊት ነው። እግዚአብሔር በዙሪያዬ ነው። አሜን። ለትልቅ ቁም ነገር ትደርሳለህ። ከአያቲ ከቅድማያቲ ከአባቲ ዘር የሚመጣ መንፈስ እግዚአብሔር በዚህ ሰዓት ቀጠቀጠው። አሜን። አንድ ሰው ዛሬ ከሰዓት ሁሉ ነገሩ ይለቀቃል። ጤናዬ ሙሉ ነው። በጣም የእድሜ ባለጠጋ ሰው ትሆናለህ። አሜን። ያው ጌታ ፊት አሜን። እኔ ትንቢት አለኝ በዚህ ከሰዓት ልጆቻችሁ በአጭር እድሜ አይሞቱም። ወላጆቻችሁ በአጭር እድሜ አይሞቱም። እናንተም በአጭር እድሜ ሞታችሁ አትቀበሩም። አጸናው ይሄን መገለጥ ነይ ሮጠሽ ነይ። አዎ እሷ እኔ ይህን አጭር እድሜ አትሞቱም ስል በቅጽበት ልብስሽ ነጭ ሆኖ ሲቀየር አየሁ። አሜን። በአንቺ ዙሪያ እንደዚህ የሆነ ፍተሻ ላይ ያለ መንፈስ አለ፣ ግን ሐሳቡን እግዚአብሔር ዜሮ አድርጌያለሁ አለ። አሜን። ምስጋናው አይዘገይም። አሜን።
በእልክ እንታያለን እያለ ያለ መንፈስ ሳየው አሁን ከዚህ በኋላ ላንቺ ክፉ የሚያስብ ሁሉ መድኃኒት የሌለው በሽታ ይታመማል። አሜን። ታያለሽ። ይሄ እሳት አገር የሚያየው ምስጋና ይጠብቅሻል። ያድናል። አሜን። ሰማለህ? አንተ የምትፈልጋቸውን እያንዳንዷን ነገሮችን ግራ ቀኝ ሳይል እግዚአብሔር በእጅ ያስገባ። አሜን። ደግሞ ታገለግላለህ። አሜን። ዝም አትልም። አሜን። እግዚአብሔር በጸጋዬ አንደበቴን ይከፍታል አለ። አሜን። ውሰዳው። ላዲካማን አዲስቴ ኮቨ ሀጂጂ እዚህ አንድ ጎኒ ላይ ዝም ብሎ የሆነ ስሜት እንዲመጣ ክፍል አድርጎ እንዲያሚ ጠላት በጣም እየታገለ ነው። ምንድነው የሚሰማው? አንዳንድ ጊዜ እዚህ አካባቢ ዝም ብሎ እንደ ህመም አይነት ነገር ይሰማል። እንደ ህመም አይነት ነገር ይሰማል። አሜን። የት ነው ትውልድ ሀገሪ? ወደ ደቡብ ነው። ወደ ደቡብ? አዎ። ከዳውሮ። ከዳውሮ። አንተ በተወለድክበት ቅርብ ቦታ ላይ ትልቅ ቸርች አየው። yes አዎ። አንድ ትልቅ ቸርች። አዎ። ድሮ የሚያገለግልበት ቸርች ነው እዛ። አንተ? አዎ። ታገለግላለህ እዛው? አዎ። አይ እዛ ትቼ መጥቼ አሁን እዚህ አዲስ አበባ ነው የሚያገለግለው። ምን ታገለግለው? አዎ። አንተን አይቼ አንድ ጌታውን የሚል ስማ ያለው የአጎቴ ልጅ ነው። የአጎቴ ልጅ ነው። ያ ጌታውን። ጌታውን የት ሀገር ነው ያለው? እሱ አሁን አይ ቲንክ እዛው አካባቢ ነው ያለው። ከወጣው ቆይቻል 15 ዓመት ነው። 15 ዓመት ነው። ግን የአጎቴ ልጅ ነው። አጎቴ ልጅ ነው። አንተ እግዚአብሔር ኑር ብሎ ፈቅዶልሃል። በትክክል አዎ። ከባድ የሆነ ጠባብ መንገዶችን አልፈሃል። እውነት ነው። ማይታለፉ መንገዶች። በትክክል ከጉርጓድ ነው የወጣሁት። ከጉርጓድ? አዎ 2005። እሺ። ከጉርጓድ ወደዛ ወደ ጋምቤላ አካባቢ እሺ ትምህርት እንደጨረስኩት ራስን ለማሻሻል ብዬ እሺ ወርቅ የሚቆፈርበት ቦታ እጄ የተወሰነ ጉርጓድ ወደ ጥልቀቱ የአንድ ሰው ቁመት 3 ነው ወደ ታች የሚቆፈረው። እሺ። እና እዛ አካባቢ ላይ እየቆፈርን እያለ ድንገት ወርቅ አይነት ነገር ተገኘ። እሺ። ከዛ በማግስቱ ወደ ሰምተው ሰዎች መጡ። የሆነ ሚሶሶ የሚባል ነገር አለ ተቆረጠ። ጥቂት 30 በላይ የሆኑ ሰዎች ወደ ውስጥ የገቡ አሉ። እሺ። እንግዲህ እኔ እየወጣሁት እያለው ያ መሬቱ ተደረመሰ። 30 የሚያክሉ ይዘው ቀርቶ ከኔ ከዚህ በታች ተይዞ አፉን ስለያዝኩት ነው ብቻ የተረፍኩት። ለ20 ቀን ራስን አላውቅም። እንግዲህ ያው የእግዚአብሔር አጀንዳ ከልጅነት ጀምሮ በእኔ ላይ ስላለ ኑር ተብዬ ነው ነው ሁለተኛ እድል ያገኘው ልጅ ነው። አሁን ደግሞ 2 ጊዜ የውጭ ሀገር በረራ ያለው ላንተ። አሜን። ብዙ አለ ሌላው ግን 2 የሚያስደምም ስኬት ያለው። አሜን። ፍራካታባያ በረራ ያለው። አሜን አሜን። ዮሴፍን ከእስር ቤት የወጡ ረሱ። እግዚአብሔር ግን ዮሴፍ ከእስር ቤት እንዲወጣ ለንጉስ ህልም ሰጠው። አሜን። አሁን ካለበት ሁኔታ አንተ የምትወጣበት እውነት ነው። ፈጣን የሆነ ጥሪ ታላቬኮሳ ሲመጣ አይቻለሁ። ኤላቫታ አሜን። አገናሃለሁ አለ እግዚአብሔር። ሴላቫና ማያ አሜን። ላንተ ጸልይ። ይህን ጌትነት የሚል ልጅ አይቼ አንተን ያጎትን ልጅ አይቼ የመከላከያ አይነት ልብስ ያለው የክልሉ እንትን ልዩ ኃይል ነው። ያ የክልሉ ልዩ ኃይል ነው። ሰራዊት ነው ማለት ነው። ይሄ ልጅና አንተ እንድትቀርቡ ነበር፣ በልጅነት እንድትሞቱ ነበር። እውነት ነው። ከሁለታችሁ ሞት በኋላ ብዙ የሚሳካልኝ ሰው ነኝ በሚል በልጅነት ነው የእናንተን ስም ወስዶ አንድ ሰው ጠንቋይ ቤት ካስገባበት ጊዜ ሄዷል። ከዚህ በኋላ ጠላታችሁ ሆኖ የድሮም ያሁኑም አይቀርም። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸው። አታይም። የድሮ ሟርተኛ ያሁኑ ሟርተኛ፣ ነባር ሟርተኛ፣ ፍሬሽ ሟርተኛ፣ ሁሉንም ዛሬ ግንባሩ ነገሩ በዝራ በብዙ ሙከራ ሳይሳካለ ሲቀር ያንተና የጌቱን ስም ይዞ ጠንቋይ ቤት ሄዶ እናንተ እንድትሞቱ ብዙ ጥረት አድርጓል። ለዛ ነው ይሄኛውንም ልጅ አንተንም ሞት እንዲህ አፍጥጦ ከመጣ በኋላ እግዚአብሔር አንተ ጋር ፊት ለፊት መጣና ኑር አለ። አሜን። እድሜ ከሆነ ላንተ ራሲ በህልም አይቴ እውነት ነው ብሎኛል ጌታ ብሏል። አዎ የታምራት አገልግሎት ነው የምታገለግለው። እግዚአብሔር አምላክ በቃ እስክባል ድረስ እድሜ ባርክ ያሏል። አንተ ደግሞ ለውፍረቴ አትፍራ። አንተ ይሄን ቢታክልም አንተ ላይ ጉንፋን አይቀመጥም።
አንድ ነብይ እንደዚህ ብሎ ነው የተነበየውና በጣም ምንድነው ያለኝ? ከዚህ በኋላ አደገኛ ውፍረት ነው የምትወፍረው አለኝ። 2011 ጥር ላይ አገባሁት ማለት ነው። ከዛ በኋላ መጣ ሽሮ ነው የሚበላው ሌላ ነገር አይደለም። ግን ሽሮ ቢበላም እግዚአብሔር ይመስገን። አዎ በጸጋ እኮ ነው። እውነት ነው። አንተ ደግሞ ለውፍረት አትፍራ። እሺ እግዚአብሔር ለአንተ ሞገስ ሊሰጥ ይፈልገው ነው። አሜን። አገልግሎት ከሆነ በህይወት ዘመን እንደማንም ሳይሆን እግዚአብሔር ባንተ ሌላ አዲሱን ይጀምራል። አሜን። ይሄ እዚህ ጋር የሚያቃጥለው አሁን ጠፋ። አሜን። ጸሎት አያስፈልግም። ጎ ብያለሁ። ቴንክ ዩ ስዳ እኔ መጨረሻ ነው። አንቺ መጨረሻ ነው። አንቺስ? አጋባው በየው ሞቴ ናይ ከእናንተ ቤት የትዳር ከርስ ነው የሚሰበረው። ተመልከቱ። አራታችሁ የለም ባል የለም። አራትም ሞቶልኝ የኔ ጋር አራት ናቸው። ቀልድ እንዳይመስላችሁ መንፈስ ነው። እናንተና የእናንተን ክብር የሚዘርፍ መንፈስ አሁን ይገለበጣል። እዚህ መተሽ ትመሰክሪያለሽ? እመሰክራለሁ። አራትም አሁን ባል የላችሁ? ባል የለም ሞቶል። ሁሉ የአራታችሁም ባል ሞቷል። ዛሬ ከዚህ ቤተሰብ መሃል መርገም ሰብራለሁ። አሜን። እኔ አንቺን እያየሁሽ አንድ ተሾመ የሚባል ሰው አየሁ። ወንድምሽ ነው? ወንድምሽ ነው። የት ነው ያለው? ወላይታ ነው። ወላይታ። የእናንተን ባሎቻችሁን በልቶ የጨረሰ የሞት መንፈስ ይህን ልጅ ሊወስድ በሞተር አደጋ ሊያጠፋው አንድ እርምጃ ቀርቶ አየው። እግዚአብሔር ግን እኔ ጣልቃ ገባው አለ። አሜን። አዲሴ። አቤት። ማን ነው ስምሽ? አዲሴ። በጌታ በኢየሱስ ስም የበዘበዛችሁ ያስደነገጣችሁ፣ አሁን ደግሞ እናንተ በባሎቻችሁ ሞት ከደነገጣችሁ በኋላ ወንድማችሁን ገሎ በሐዘን ወንበር ሊያስቀምጣችሁ አንድ እርምጃ የቀረውን መንፈስ እግዚአብሔር መትቻለሁ አለ። አሜን። ልክ ነው። እግዚአብሔር ሰው አንድ ወንድም ያለ 4 ዓመት ነው። አንዱ ያለው መሞት ሌላ አንድ ነበር ወንድም፣ እሱ ሞቷል። አሁን የቀረው ተሾመ ብቻ ነው። እሱን ሰይጣን ሊበላ ነው። እግዚአብሔር ጣልቃ ገባ። አሜን። አይበላም። አሜን። የመቃብር መልእክተኛ በእናንተ አካባቢ ከዚህ በኋላ አይመላለስም። አሜን። ሰብሬ ከሰፈራችሁ አስወጣው። አሜን። ሐዘን በቤታችሁ አይደጋገምም። አሜን። አንድ ተመስገን ይባል ሰው ያለ አጎትሽ ነው። አጎትሽ ነው ተመስገን። እናንተን ሰይጣን በጣም የሚዋጋችሁ ለምን እንደሆነ አንቺ አታውቂም። ከእናንተ ዘር መሃል ከኋላ በእጁ ሰው የሞተው ሰው አለ። ይሄ ነገር ደግሞ ይፋ ሆኖ አልተወራም፣ በድብቅ ቀርቷል። አሁን እናንተ በማታውቁት ሁኔታ መናፍስት እየመጣ እናንተን የሚበቀለው ይህንን ሁኔታ ጉልበት አድርጎ ተጠቅሞ ነው። በስጋ የእናንተ ዘር ሰንሰለት ያለው ሰው እጅ ላይ ሰው ሞቷል። ነገሩ አልወጣም፣ በድብቅ ተሸፍኖ ቀርቷል። እግዚአብሔር ይፍረድ የሚል የቤተሰብ ጩኸታቸው ሳይበርድ ስለኖረ አሁን ከእናንተ ቤት ሴትም ወንድም እንዳይቀር ዘር እንዳይኖራችሁ ሰይጣን በጣም በዚህ መንገድ ኃይል አግኝቶ እየተዋጋችሁ ነው። እኔ ደግሞ ወደ እናንተ በዘር ሰንሰለት የመጣውን እርግማን ሰብሬያለሁ። አሜን። ከተመስገን ቤተሰብ ላይ ሰብሬያለሁ። አሜን። የአጎትሽ ቤት የአባትሽ ቤት ነፃ እንዲወጣ በኢየሱስ ስም ጸልያለሁ። አሜን። የሚከሳችሁን እርግማን፣ በነፍስ ዕዳ የሚያሳድዳችሁን መተት፣ የዘር እርግማን ሰንሰለት ከመቃብር የሚወጣ በጌታ በኢየሱስ ስም ከዘርሽ ጀርባ እድሜያችሁን ለቆ ስራችሁን ለቆ እንዲሄድ በጌታ በኢየሱስ ስም አዝዣለሁ። አሜን። አዋጅ ተገለበጠ። አሜን። በጣም ደስተኛ ቤተሰብ ትሆናላችሁ። አሜን። ከኋላ ተያይዞ መጥቶ አሁን ከእናንተ ቤት ወንድም ሴትም እንዳይቀር ድንበራችሁ ወራሽ እስኪጠፋ ድረስ እናንተን በሞት ሊቀጣችሁ የመጣ መንፈስ አሁን ተመቷል። አሜን። ደስ ይበልሽ። ከዚህ በኋላ በሚሆነው ነገር እየመጣሽ እዚህ ቸርች መስክሪ። አሜን። ከቤታቸው የአራት ሰው ትዳር የበላ የወንድማቸውን ነፍስ የበላ ቀሪዎችን የሚያሳድድ በጌታ በኢየሱስ ስም ተመቷል። አሜን። ከዚህ በኋላ የተኛውንም መንፈስ ከሩቅ የሚመታ የእግዚአብሔር ጸጋ በላይሽ ላይ አፈሰስኩ። አሜን። ጨመርኩ በላይሽ ላይ። አሜን። ዘና በይ። እሺ። ከዚህ በኋላ ሞገስ ተሰጥቶሻል። የታለች ካንቺ ጋር የመጣችው? አሜን። ናይ ድሮ ትርፒ አንጀቴ ብሎ እዚህ ጋር እንትን እያደረገው አለ። ይሄ እኔ ፈራለሁ ምናምን እያለሽ ነው። በጌታ በኢየሱስ ስም ጥፋ፣ ምልክት እንዳይቀር አድርጌያለሁ። አሜን። ናይ ጨብጭኝ። የት ሀገር ነው መሄድ የምትፈልጊው? ዱባይ። ከተሳካልሽ እዚህ ትመሰክሪያለሽ? እመሰክራለሁ። ኦፕራሽን የተደረግሽበት ቦታ በጌታ በኢየሱስ ክርስቶስ ስም ጠባሳው ምልክት ሳይቀር እንዲጠፋ አዝዣለሁ። አሜን። ተከናወነ።